ግን እሱ ደግሞ እንደዛ እያለ አይደለም አሁን ላይ እያለ ያለው ለምን ከሌላ ሰው ጋር ሆንሽ ነው እያለኝ ያለውና ሰው እንኳን ሰው እቃ ራሱ ባስቀመጡበት ሁሉ አይገኝም። እቃ የሆነ ደነቃ የሆነ ቦታ ብታስቀምጡ እኮ ወይ መቶ ሌባ ይሰርቀዋል ወይ ደግሞ ባለቤት ስለሌለው የሆነ ሰው መቶ ሊያነሳው ይችላልና ሁላችንም የጣልነውን ስናነሳበት ነው ስሜቱ የሚሰማን የሚያናድደን ነገር ማለት ነውና ናኦምም እንደዛ እየተሰማው ነው። እውነት ለመናገር ናኦምን ለማናደድ ወይ ደግሞ እሱ ለማብሸቅ ምናምን አይደለም፣ እንደዛ አይደለም። ምክንያቱም እሱ እስከዛ ድረስ ያደረገው የነበረው ነገር ጥሩ ነገር አይደለም። መቼም እናንተም ጠንቃችሁ ታውቃላችሁ። ምናልባት እኔ ከሌላ ሰው ጋር ስላያችሁኝ የራሴን ህይወት ልጀምር ነው ስላልኩኝ ሊያናድዳችሁ ይችላል። ግን ለምን ያናድዳል? ምንም የሚያናድድ ነገር እኮ የለም። እዚህ ጋር እሱ የራሱን ነገር እየኖረ ነው። ከፈለገው ሰው ጋር እያማረጠ የተለያዩ ሴቶችን እያማረጠ እየኖረ ነው። ላይፉን እየኖረ እኮ ነው። እሱ እኔ ጋር ሲመጣ ነው የሚያለቃቅሰው እንደ ተከፋ ነገር አድርጎ የሚያወራው እንጂ ትክክለኛ ህይወቱን እየኖረ ነው። ያለኔ እየኖረ ነው። ያለኔ እየዋለ እያደረ ነው። እና እኔ ያለሱ መዋልና ማደር የማልችልበት ምክንያት ምንድነው? ምንም ሊሆን አይችልም። ቤት እንኳን ስጠራው ሴት ይዞ መጥቶ ምን ችግር አለው? እርጉዝ ናት፣ አትናገሪብኝ፣ እንዳትጎዳብኝ፣ ይደክማታል፣ አረፍ በይ እያለ ሚስቱ ፊት እኮ ብዙ ነገር ሲያደርግ የነበረ ሰው ነው። እና ታዲያ ለምን እሱ ያንን ህይወት እየኖረ እሱ ያንን እያደረገ ባሌ ጥሎኝ እስከሄደ ድረስ የራሴን ህይወት ልጀምር ማለት ጥፋቱ የቱ ጋር ነው? ጥፋቱ ምኑ ጋር ነው? እኔ ማለት ስህተቴ አልታየኝም። መጣር እስካለብኝ ጥግ ድረስ ጥሬ ያለው ሂጃለሁ። ትላልቅ ሰው ማስገባት አልፈለኩም። ምክንያቱም እኛ የተማርን ሰዎች ነን፣ ማስተዋል የምንችል ሰዎች ነን። አስተውለን የራሳችንን ትዳር መታደግ ካለብን እንታደጋለን እንጂ ሌላ ሰው መቶ ግዴታ ይምከረን ምናምን አይደለም። ጓደኞቻችን በጣም ጥረዋል፣ ሞክረዋል። ግን አልፈልግም ብሎ ሴቶች ጎትተውት ሲሄዱ እኮ እሺ ብሎ ተጎትቶ የሚሄደው ናኦም ነው፣ እኔ አይደለሁም። እና ብቻን ላወራ ፈልጋለሁ ስል እኮ ሴት ጎትቶ ይዞ መጥቶ ምን ችግር አለው አብራኝ ሆና አውሪኝ የሚለኝ ሰው እኮ ናኦም ነው እንጂ እኔ አይደለሁም። ታዲያ ቅድሚያ ትዳሩን አፍርሶ የሄደው ናኦም ሆኖ ሳለ እኔ ዛሬ ህይወት አዲስ ህይወት ጀምራለሁ ማለት ለምን ሊያናድደው እንደቻለ ለምን ሊያበሳጨው እንደቻለ አልገባኝም። እኔ ዛሬ አሁን ወደ እናንተ የመጣሁት ለምን እንዲያለኝ ለምን እንዲያላችሁኝ ምናምን ለማለት ፈልጌ አይደለም። ማለት የራሴን ህይወት የምኖረው እኔ ራሴ ነኝ፣ ሌላ ሰው አይደለም። ናኦምም የራሱን ህይወት ነው። እኔ ይሄንን ነገር ያደረኩት ደግሞ በነጻነት እሱ ነጻነት ተሰምቶት የራሱን ነገር እንዲኖር ስለምፈልግ ነው። የተረገዘውም ልጅ እውነት የሱ ከሆነ በነጻነት እንዲያሳድግ ስለምፈልግ ነው። በቃ ለቀቅ አድርጌዋለሁ። እሱ ግን ደግሞ አሁን እኔን ያዝ ለማድረግ እያሰበ ነው። እኔ አንዴ ስለለቀኩት ተመልሼ ሊያዝ የምልበት ምክንያት ምንም አይነት ምክንያት የለም። ዛሬ እሱንም ጠርቻለሁ፣ ጓደኛዬም ይመጣል። ትክክለኛ ነገር እንደሆነ በቃ የኔና የናኦም ነገር እንዳበቃለትና ከልጁ ጋር ያለኝ ነገር ግን ትክክለኛ እንደሆነ እኔም እሱም ለናኦም እንነግረዋለን። ካመነ ይመን፣ ካላመነ እንግዲህ የራሱ ጉዳይ ነው። ምክንያቱም እኔ እዚህ ጋር ስህተት አለብኝ ብዬ በጭራሽ አላምንም፣ አላስብምም ሲጀመር ማለት ነው። ምክንያቱም በሴት አቅሜ በጣም አልቅሻለሁ፣ በሴት አቅሜ በጣም አዝኛለሁ። ልጆቼ ፊት እየሳኩኝ እኔ ጓዳ ብቻዬን አልቅሻለሁ። ገብታችኋል አይደል? ናኦም ከሴቶቹ ጋር እዛ እንደፈለገ እየሳቀ እየተዝናና በያልጋ ቤቱ እየዞረ ማለት ነው። እኔ ጋር ሲመጣ ነው የሚያለቅሰው፣ እኔ ጋር ሲመጣ ነው አይደለም የሚለው። ከዛስ እሺ ና ተመለስ፣ እንደዛ ከሆነ ና ተመለስ ብዬ እኮ ስለምነው አይ ብሎ እንደገና ተመልሶ ከሴቶቹ ጋር የሚሄደው ረግጦኝ ማለት ነው። እሱ ብቻ አይደለም ሴቶቹ አብረውት መተው እኮ እኔን እንዴት አድርገው ሲያመናጭቁኝ እንደነበር፣ ሲሰርቡኝ እንደነበር፣ እንዲሁም እጃቸውን ሲያነሱብኝ እንደነበረ ሁላችሁም የምታውቁት ነው። አዲስ ነገር አይደለም። ታዲያ ይሄ ሁሉ ነገር የተሸከመች ሴት አሁን ቆራጥ መሆኗንና የውሳኔ ሴት መሆኗ ሊያኮራው ይገባል እንጂ እኔ ይሄና የሚያሳፍር ነገር ነው ብዬ አላስብም። በቃ የራሴን ህይወት መኖር አለብኝ፣ እኖራለሁ። ደስተኛ መሆን ይገባኛል። አዎ ይገባኛል። ምንም አይነት ስህተት አልሰራውም። ደስተኛ ለመሆን የፈለኩት በቃ ደስታዬን ላጣጥም ነው። ስለዚህ ከዚህ በኋላ እንዲረብሸኝ ስለማልፈልግ እሱ እንዳሰበው ደግሞ እኔ ለማናደድ ነው እኔ ለማብሸቅ ነው እንዳለው ሳይሆን ትክክለኛ ነገር እውነት እንደሆነ ላሳውቀው ስለፈለኩኝ
ጓደኛዬንም ጠርቼዋለሁ ናኦምንም ጠርቼዋለሁ ናኦም ባለበት ትክክለኛ ግንኙነታችንን እንነግረዋለን ማለት ነው እንዲሁም እናንተ የተናደዳችሁብኝ ኦኬ መጣክ እንዴት አለክ እንዴት ሰላም ነው ወይ አላ ተጠፋፋን